ጊፍት ያልሰጣችሁ ሄለን ሾው ዝታለች። ይኸው ላሳያችሁ። ፈጣሪው ናችሁ። ይኸው እንግዲህ እያጨርሽ ነው። ምክንያቱም ምንም አልሰጣችሁ። ጭካኔን የሰጣችሁ በጣም ጭካኔን ያሳያችኋል። መሬት እስከምገባ እኔ በቀላቸዋለሁ። እነማን እንደሆናችሁ ታውቃላችሁ። እዛ ሴት ሰምታችኋል። በህይወቴ ለመጀመሪያ ጊዜ ቬሎ ተለብሶ ኤክስ የሚጠበቅበት ዘመን ደረስኩኝ። በህይወቴ ለመጀመሪያ ጊዜ ሶሻል ሚዲያ ላይ 15 ዓመት ቆይቼ ያለው ተጫውተናል፣ አውርተናል፣ ምን ብለናል። ቬሎ ተለብሶ ኤክሴናልኝ የሚባልበት ያውም ያገባ የወለደ ላይፉን የቀየረ ሰው ኤክሴናና አውራኝ የሚል እንትን አየሁ። ለውዝ ነው የምበላው፣ ለውዝ ነው። እና እኔ የሚገርመኝ የትኛው አበሻ ሴት ናት ባሏ ከኤክስ ጋር እንዲነጋገር ፈቅዳ ቁጭ ብሎ እንዲሰዳደብ የምታደርገው? ምን አይነት ሴት ናት? እስቲ ንገሩኝ እናንተ። አንዳንድ መሀይም እውቀት የሌለው ምናምን ይበዛል። ቢሆንም ግን እናንተ አበሾች፣ እኔ አበሻ ስላላገባው ነው። እናንተ አበሾች ንገሩኝ። ኤክሳችሁ መጥቶ ትዳር ምናምን እያለ ከኤክስ ጋር ቀጠሮ ይዛ ቬሎ ለብሳ ወሬ ልታወራ ትመጣላችሁ? ታደርጉታላችሁ? አሉ ታረጋላችሁ? ታረጋላችሁ ወይ? ቂሱ አረጀውብህ፣ እኔን አታውቀኝም፣ አረጀውብህ፣ ጠወለኩብህ፣ ጥንፌ ሆንኩብህ እየተባለ ቬሎ የክራይ ነው። ማን ነው የሚቀደው? አብዳችኋል እንዴ? ይሄ ክራይ ቬሎ ነው፣ አይቀደድም። እስቲ እኔ ይሄ ቬሎ ሲቀደድ እኔ እቀዳለሁ ተብሏል። እስቲ ይሄ ዋናው አሁን ዛሬ ለበሰችውን እናቷ ወልዳታለች፣ ትቅደድ። የኪራይ አይቀደድም፣ አይቀደድም። የታሰበው ኢሱን ለማማለል ነው። ጫት ነው ስትበላ የነበረው ምንድን ነው? ታመነጅጋለች፣ ታመጀግ። እኔ አሁን መርቀና ነው ምንድን ነው እየጠቀለለች የምትጎርሰው? ትልልቅ ቅጠል ነው። ምንድን ነው የምትጎርሰው? ምን አይነት ቅጠል ነው? ምንድን ነው? ቤተሰብ ንገሩኝ። ምንድን ነው የምትቅመው? ይመቻል። እኔ በደረቁ ይበላል፣ ያጣፍጥላል። ሴት ልጅ ወንድ ልጅ ላይ እንደዛ ስትሆን አያምር። በእውነት እውነቴን ነው። ወንድ ልጅ ሲሆን ደስ ይላል። አሁን ዘመኑ ግን ሴቱ ነው የሚያስደነግጠው። እግዚአብሔር ምስክር። አሁን ሆዴ ላይ ሲባሉበት ያየው ሴቶች ናቸው። ይሄ ሀጂ የሚባለው ላይ ሲባሉበት ያየው ሴቶች ናቸው። እንግዲህ ኢሱ ላይም ስታብድበት ያየው ሴት ናት። እና ዘመኑ ተቀይሯል። ዘመኑ እጅግ ስንት ጨዋ ሴት መልካም ሴቶች እያሉ በተወሰኑ ሴቶች የሴቶች ስም ይጠፋል።
እውነቴ በተወሰኑ ሴቶች ምክንያት የብዙ ሴቶች ስም ይጠፋል። ይሄ ደስ አይለኝ። ተግባባን። አንዳንድ ሴቶች የማይረባ ነገር ስታደርጉ ሌሎች ኢትዮጵያውያን ሴቶች እንደሚሰደቡ አስቡበት። ሌሎች ኢትዮጵያውያን ሴቶች እንደሚዋረዱበት በአንዷ ውርደት ማለት ነው። እና የሚገርም ዘመን ላይ ስለሆነን እግዚአብሔር ይጠብቀን ነው የምለው። ይሱ ግን በጣም ደስ የሚል ባህሪ ያለው መልካም፣ እግዚአብሔር ምስክሬ፣ ሶሻል ሚዲያ ላይ መልካም ሰዎች ከምላቸው መካከል አንዱ ስለሆነ ነው የሚመቸኝ። አንዱ ስለሆነ በቃ መልካም ሰው ነው። ከሰው ጋር መጣላት አይፈልግም። ባለቤቱም እንደዛው በጣም እንወዳት ዘቢባ ከሰው ጋር ትጣላም፣ ሰው አክባሪ ናት። ሰው አትንቅም። ስለምናይ ሰው ማትንቅ በጣም ጥሩ ሰው፣ ጥሩ ሙያ ያላት አንቱ የተባለች ሴት ናት። ይሱም እንደዛ አንቱ የተባለ ሰው እና እቺ እካክ እንደዛ አይነት ነገር አለ እና እኔ ስነግራችሁ ይሱ አላቃትም ብሎኛል ስል ዋሽቻ አይደለም። እና ይደብራል። በቃ ፍቱ። የሰው ትዳር የሰው ነገር አትበጥብጡ።